ሲመረጥ በተቻለ መጠን እንደው ጥበብ የተሞላበት መንፈስ ቅዱስ ያለበት ሰው ማን መረጣን መረጥ ያ ነገር አድርገ የሚገፊያ እንደ ሌላ ቦታ የሚታይበት አይደለም። የእያንዳንዱ አጥቢያ ቤተክርስቲያን በቤተክርስቲያኑ ላይ ስራ እንዲኖረው ማድረግ ነው። ወንዶች በ40 ቀን ሴቶች በ80 ቀን ሀብተ መንፈስ ቅዱስ የሥላሴ ልጅነት ያገኘን ጊዜ እኮ በራሱ መመረጥ ነው። እነገሌ ናቸው ከኋላ የሚጭኑት እነ መምሬ ገሌ ናቸው እንደሚያደርጉት ብለው ደግሞ ቀድሞ ደግሞ ይሄኛውን በር ደግሞ የሚዘጉ ሰዎች አሉ። ከአባቶች ጋር መከራከር ከአባቶች ጋር መጨቃጨቅ የሚመስለው አለ። ግን እኛው እዚህ ጋር የማይመስለን ሐሳብ ካለ ይሄ ነገር ትክክል አይደለም እንላለን። ገሌ ቢሾም እንዲህ ያደርግልኛል በሚል በቡድን የሚመረጥ ከሆነ ክፍተቱ የሚጀምረው እዛ ላይ ነው። ለቤተ ክርስቲያን የሚያስብ እንጂ እኔ ብመረጥ የሚል ሐሳብ ከመጣ ጥሩ አይደለም። ተችሎት እዛ ቦታ ላይ ማገልገል እስከቻለ ድረስ መምረጥም መመረጥም መብት አለ። በራሳችን ብር አውጥተን ከወንድሞቻችን እየተበደርን ምን እያለን ስራዎች የተከናወኑ ብዙ ስራዎች አሉ። ከገብረ ማርያምና ከወልደ ማርያም ግን በዛ በመሸጡ ምክንያት ስሙ በመዞሩ ምክንያት ቤተክርስቲያኗ ደግሞ የራሷ ገቢ አላት። ቃለ ዓዋዲ የሚለው ቃል በአብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ውሳኔ ከ1965 ዓ.ም ጀምሮ ላለፉት 40 ዓመታት የቤተክርስቲያናችን ሃይማኖታዊ መንፈሳዊ አስተዳደርን የሰበካ ጉባኤ አደረጃጀት መሰረት ቤተክርስቲያናችንን በበላይነት እየመራ የሚገኝ የቤተክርስቲያናችን አብይ መመሪያ ነው። ሰበካ ጉባኤ ያው የመጀመሪያው ሰበካ ጉባኤ የተመሰረተው በአባቶቻችን በቅዱሳን ሐዋርያት ነው። ያው እንደሚታወቀው አባቶቻችን ቅዱሳን ሐዋርያት የመጀመሪያው ይሄን ለማስተማር ተመርጠው ከክርስቶስ ጋር 3 ዓመት ከ3 ወር ከተማሩ በኋላ ያው ክርስቶስ ሲያርግ ወይም ደግሞ በበዓለ ሃምሳ መንፈስ ቅዱስን ተቀብለው በመልአት ይሄን ዓለም ለማስተማር ከበሌት ታድሰው በአይምሮ ጎልምሰው ወንጌል መስበክ ጀምረዋል። በዚህ ምክንያት ያው ህዝቡ እየተሰባሰበ መጥቷል። የመጀመሪያው እንግዲህ የሰበካ ጉባኤ ቁጥር የሚጀምረው ከሐዋርያት ነው። ቀጥሎ 72ቱ አርድእት፣ ቀጥሎ 36 ቅዱሳት አንስት፣ 120 ቤተሰብ የሚባሉት እንግዲህ የሰበካ ጉባኤ መነሻዎች እነዚህ ናቸው። የምእመናን ሰበካ ጉባኤ ሲባል የምእመናን መነሻዎች ማለት ናቸው። ከዛ በኋላ ግን ያው ምእመናን እየበዙ ሲመጡ ከአሕዛብም ከህዝብም በክርስቶስ እያመኑ እየበዙ ሲመጡ የሐዋርያት የስብከት አገልግሎት ህዝቡን ለማስተዳደር ጊዜ እያባከነባቸው መጣና ህዝቡን ሰብስበው እንህነሰ እንጸመር ለመለክተ ዝንቱ ግብር ህራዩ ሙስቴትክሙ እለቦሙ ጸጋ መንፈስ ቅዱስ። ህዝቡን ሰብስበው እኛ ማዕድ ለመቁረስ ህዝብ ለማስተዳደር አልተላክንም። ይህን ሊያደርጉ የሚችሉ ከናንተ መካከል መንፈስ ቅዱስ ያደረባቸው ዕውቀት የሞላባቸው ጥበበኞችና አስተዋዮች የሆኑ ሰዎችን ምረጡ ብለው ለህዝቡ መብቱን ሰጥተዋቸዋል። በዚህ ምክንያት የመጀመሪያው ማህበረ እስጢፋኖስ የሚባለው ማህበር ተመስርቷል። በቅዱስ እስጢፋኖስ ሰብሳቢነት 7 ዲያቆናት የሚባሉት 7 ሰዎች ተሰይመዋል። ህዝቡን በዚህ መልክ ማስተማር ማስተዳደር ጀምረዋል። እንግዲህ የሰበካ ጉባኤ አስተዳደር የሚባለው ከዛ ነው የሚጀምረው። ከዛ በኋላ ግን ያው እንዲሁ እየሰፋ መጥቶ ያው ከአባቶች ወደ አባቶች እየወረደ ከተዋዋና ሐዋርያትም ድረስ በዚህ መልክ ቀጥሏል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር ያው ለብዙ ዘመናት በኮፕቲኳ ቤተክርስቲያን አስተዳደር ስር ስለነበር ይሄን እድል ማግኘት ብዙ እድሉ አልነበረንም። በዚህ መልክ ህዝቡን አደራጅቶ ምእመናንን አመቻችቶ ቤተክርስቲያኑን በራሳቸው ኃላፊነት እንዲመሩ እንዲጨነቁ ኃላፊነት እንዲወስዱ የማድረግ እድሉ አልነበረም። ያው እግዚአብሔር ጊዜ ያለው ለሁሉምና እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሲኖዶስ ሲኖራት የራሷ ፓትርያርክ ሲኖራት የመጀመሪያው ፓትርያርካችን ብፁዕ ወቅዱስ አቡነ ባስልዮስ በሳቸው ዘመን ያው ፕትርክና ወደ ኢትዮጵያ ራሱን ችሏል። ከዛ ቀጥሎ ግን በብፁዕ ቅዱስ አቡነ ቴዎፍሎስ ዘመነ ፕትርክና ቤተክርስቲያን በራሷ አስተዳደር መኖር እንዳለባት ያው እንግዲህ ከእግዚአብሔርም አግኝተው አባቶቻቸውንም በጊዜው የነበሩት ምጹዓን አባቶችን አማክረው
ወደ ራሷ አስተዳደር ወደ ራሷ አደረጃጀት መጥታለች እና በዚህ ምክንያት ቃለ ዓዋዲ በ1955 ዓመተ ምህረት ማለት ነው በብፁዕ ቅዱስ አቡነ ቴዎፍሎስ ሐሳቡ ተንቀሳቅሷል፣ ሐሳቡ ተጀምሯል። እንግዲህ ይህንን አደረጃጀት ለመስራት ይህንን መዋቅር ለማጠናከር ለ10 ዓመት ነው በጥናት የቆየው። 10 ዓመት ሲያጠኑ ቆይተው በ1965 ዓመተ ምህረት ቃለ ዓዋዲ የሚለው መጽሐፍ በራሱ የአስተዳደር መጽሐፍ ታትሟል እና ይሄ እንግዲህ ቃለ ዓዋዲው ምንድነው? ቤተክርስቲያን የምትመራበት ህግ ማለት ነው። የራሱ የሆነ ፍትሐ ነገሥቱ እንዳለ ሆኖ ቀኖና መጻሕፍቱ እንዳለ ሆነው ግን ደግሞ በእነሱ ስር ቤተክርስቲያን ማን ምን ያዛል፣ ማን ምን ይሰራል፣ የፓትርያርኩ ድርሻ ምንድነው፣ የሊቀ ጳጳሱ ድርሻ ምንድነው፣ የሀገረ ስብከቱ ስራ አስኪያጅ ድርሻ ምንድነው፣ የወረዳ ቤተ ክህነት ስራ አስኪያጅ ድርሻ ምንድነው፣ የአጥቢያ ቤተክርስቲያን አስተዳዳሪ ድርሻው ምንድነው፣ የአጥቢያ ሰበካ ጉባኤ ድርሻ ምንድነው የሚለውን በእያንዳንዱ በዝርዝር ሊያስረዳ የሚችል ቃለ ዓዋዲ በመጽሐፍ መልክ ታትሞ ተዘጋጅቷል። ከዛ በኋላ ደግሞ በ1975 ዓመተ ምህረት በብፁዕ ቅዱስ አቡነ ተክለ ሃይማኖት በረከታቸው የደረሰንና በሳቸው መሪነት ደግሞ እንደገና ሌላ ይህንኑ ሐሳብ አጠናክሮ እስካሁን ድረስ በመጽሐፍ ነበር የነበረው ጉባኤ እንዲሆን ጠቅላላ በኢትዮጵያ ያሉ አብያተ ክርስቲያናት ተሰብስበው በአንድ ላይ የአንድነት ጉባኤ እንዲያደርጉ፣ ዓመታዊ ውይይት እንዲያደርጉ፣ ዓመታዊ ሲኖዶስ እንዲኖራቸው ጉባኤው ለመጀመሪያ ጊዜ በ1975 ዓመተ ምህረት በአቡነ ተክለ ሃይማኖት ግንቦት ወር ነው የመጀመሪያው። አሁን ዛሬ የምናደርገው ጥቅምት ወር ላይ ነው የሰበካ ጉባኤ ዓመታዊ ስብሰባ የምናደርገው። የዛን ጊዜ ግን የነበረው ግንቦት ወር ላይ ነው። ግንቦት 24 አካባቢ ነው የተጀመረው። ከግንቦት 24 እስከ 28 አካባቢ ነው የመጀመሪያው ጉባኤ የሰበካ ጉባኤ የተጀመረው ማለት ነው። አሁን እንግዲህ 43 ዓመት ሆኖታል ይሄ ጉባኤ ከተጀመረ። አሁን ቀጣይ ዓመት ስናበከበ 44ኛ ዓመቱን ይይዛል ማለት ነው። የመጀመሪያው መነሻው ግን በብፁዕ ቅዱስ ያው አቡነ ቴዎፍሎስ ሐሳቡ ተጸንስሶ መጽሐፉ ተጽፎ ጉባኤው በአካል ደግሞ በአንድ ላይ ተሰብስቦ መወያየት የጀመረው ደግሞ በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና በ1975 ዓመተ ምህረት ግንቦት ወር ላይ ነው ጉባኤ የተካሄደው ማለት ነው። ያው እንግዲህ ሰበካ ጉባኤ ስንል በእኔ አረዳድ የምእመናኑን ጥያቄዎች ምእመናኑ የሚፈልጋቸውን ነገሮች ከቤተክርስቲያን አገልግሎት ጋር አብሮ በማዋሃድ እነዚህን ስራዎች ምእመኑ ተገቢ የሆነውን ግልጋሎት እንዲያገኝ ማድረግ፣ በተጓዳኝ ደግሞ አስተዳደር ላይ ያሉ ሰዎች ተወካይ ሆነው ከሰበካ ጉባኤ አባላት ጋራ በጋራ እንዲሰሩ ማድረግ፣ ከዛ በተጨማሪ ደግሞ ማህበረ ካህናቱ በግቢ ውስጥ በአገልግሎት ላይ ተሳትፎ የሚያደርጉ ካህናትም ሆኖ ሌሎቹ በሙሉ ተገቢ ሁኔታ ስራቸውን በተቀናጀ ሁኔታ እንዲሰሩ ማድረግ፣ ከዛም ወረድ ሲል ደግሞ ግቢ ውስጥ ያሉትን የሰንበት ቤቶችንም ሌሎችም ተጓዳኝ መንፈሳዊ አገልግሎቶችን በጋራ እየሆኑ ያው በማስተባበር በጋራ ከአስተዳደሩ ጋር የሚሰራ አካል ነው ብዬ አምናለሁ። ከአስተዳደር ጀምሮ እንዲሁም ደግሞ አስተዳደሩ ስራ አስፈጻሚ እንደመሆኑ መጠን ከሰበካ ጉባኤ አባል አንስቶ እስከ አስተዳደሩ አፈጻጸሙ፣ የቢሮ ሰራተኛው፣ የቤተ መቅደሱ አገልጋዮች የሆኑት እንዲሁም ደግሞ የሰንበት ትምህርት ቤቱ ምእመኑም በዛ እንደ ቤተ ክርስቲያን አሳቢ እንደ አንድ ተቋም ተመልካች ሆኖ መጥቷል እና እዚህ ጋርም ስንቀመጥ ደስ የሚለው ነገር ያ ነው። ከሌላ ደብር አንጻር እኛ ጋር ብዙ ነገሮቹ መጥተዋል እና ስለዚህ ያ ስለሆነ በቃ የሚሰሩት ስራዎች በጠቅላላ ቤተክርስቲያንን ያማከለ ምእመኑን የሚጠቅም የቤተ መቅደሱ አገልግሎት፣ የሰንበት ትምህርት ቤት አገልግሎት እንዲሁም ደግሞ የአስተዳደር ክንዋኔዎች እነዚህ ሁሉ ወደ መንግስተ ሰማያት የሚያስገቡ መስመሮች እንዲሆኑ ለማስቻል እየተሞከረ ነው እና በዚህ መጠን ስለሆነ ያ መጀመሪያ የነበረኝ መረዳትና አሁን ያለው ይለያያል እና ሲኖሩበትና ሳይኖሩበት የተለያየ ስለሆነ ማለት ነው እና በዚህ መንገድ ተረድቼዋለሁ ብዬ አስባለሁ። በዚህ ጉባኤ ማን ምን ድርሻ አለው
ምክንያቱም ከዛ በፊት የነበረችው ቤተክርስቲያን አስተዳደሯ እንደሚታወቀው በነገስታቱ ዘመን የኢኮኖሚ ችግርም የለም፣ የፍትህ ችግርም የለም። ቤተክርስቲያን ያው በአገሪቱ ላይ ያላት ነፃነት የተከበረ ስለነበረ አንዳንድ ጊዜ ሌባ ከሌለ ቤትን ማጠር ላይኖር ይችላል፣ ሰውም ሊሰንፍ ይችላል እና በዛ ዘመን ጥሩ ዘመን ነበር እና ያው ሌባም ስላልበዛ ችግርም ስላልነበረ ብዙም ወደዚህ አይነት ሀሳብ አልተመጣም ነበር። ፖለቲካው ሲቀየር በተለይ የደርግ ዘመን ሲመጣ ግን ያው ቤተክርስቲያን የነበራትን ስልጣን የነበራትን አቅም የነበራትን ሀብት እንኳን ሌላ ሊጨምርላት የነበራትን ጭምር መወሰድ ሲጀምር አባቶቻችን ያው አርቀው ሐሳቢዎች ስለነበሩ ነገ ምን ትሆናለች ቤተክርስቲያን? በዚህ መልክ ይሄ ፖለቲካ እየጨመረ ከመጣ እየባሰ ከመጣ ቤተክርስቲያን የራሷ አስተዳደር የራሷ የገቢ ምንጭ ሊኖራት ይገባል እንጂ በመንግስት ጥገኛ ሆና መኖር የለባትም በሚል ምክንያቱም የቤተክርስቲያኗ ባለቤቶች ምእመናን ናቸው። ምእመናን ደግሞ ሀብታቸውን ማስተዳደር ቤታቸውን መቆጣጠር ኃላፊነት አለባቸው በሚል አባቶቻችን ወደ እንደዚህ አይነት አደራጀት እንድንመጣ ተደርጓል ማለት ነው። ሰበካ ጉባኤ ያው ሲዋቀር የመጀመሪያው ያው ከቅዱስ ፓትርያርኩ የሰበካ ጉባኤ መሪ የሚባሉት ቅዱስ ፓትርያርኩ ናቸው። በቤተክርስቲያን ቅዱስ ፓትርያርኩ የሚሰበስቡት ጠቅላይ ስራ አስኪያጅ አባል የሆኑበት የቅዱስ ሲኖዶስ ጸሐፊ አባል የሆኑበት ብፁዓን አባቶች አባል የሆኑበት ይሄ መጀመሪያው ትልቁ የሰበካ ጉባኤ መዋቅር ይባላል። ከላይ ሲወርድም ወደ ሀገረ ስብከት እንደዛው የሀገረ ስብከቱ ሊቀ ጳጳስ ሰብሳቢ የሆኑበት የሀገረ ስብከቱ ስራ አስኪያጅ በአባልነት የሚሳተፉበት የሀገረ ስብከቱ የመምሪያ ኃላፊዎች ተሳታፊ የሚሆኑበት የምእመናን ተወካዮችም አሉ በዛ ውስጥ። ወደ ወረዳ ቤተ ክህነትን ሲመጣ በዛው ልክ ነው የሚደረገው። ሰበካ ጉባኤ የሚዋቀረው ከአራት መንገድ ነው። በቤተክርስቲያን በአጥቢያ ደረጃ ሲዋቀር ከአራት አካላት ነው የሚዋቀረው ሰበካ ጉባኤ የሚዋቀረው። ከቤተ ክህነት፣ ከዛው ከአጥቢያው ካህናት፣ ከአጥቢያው ሰንበት ትምህርት ቤት፣ ከአጥቢያው ምእመናን ከአራት አካላት ነው የሚዋቀረው ሰበካ ጉባኤ። እነዚህ አራቱ አካላት ባለቤቶች ናቸው እና የቤተ ክህነትን የሚወክለው ያው ቤተ ክህነት ሹሞ ቤተክርስቲያኑን እንዲመራ እንዲያስተዳድር የሚያስቀምጠው የቤተክርስቲያኑ አስተዳዳሪ የቤተ ክህነቱ ተወካይ ነው እሱ። የካህናቱ ተወካዮች ደግሞ ካህናቱ ራሳቸው የሚመርጧቸው እንደየቦታው አቅም ያው እንግዲህ በዛ ያለ ካህናት ያሉበት ካለ አራትም ሊሆኑ ይችላሉ፣ ሁለትም ሊሆኑ ይችላሉ እንደየአቅማቸው ማለት ነው። ከሰንበት ትምህርት ቤት ደግሞ አንድ አካል ይወከላል። ሰንበት ትምህርት ቤት ወጣቱን ሊወከል የሚችል እንግዲህ አሁን ይሄ ካህናቱንም ወጣቱንም ህዝቡንም ያማከለ ማለት ነው። ወጣት ይወከላል። ከምእመናን ደግሞ 3 ምእመናን ይወከላሉ። እንደየቦታው እንደየአቅሙ ነው። ይሄ እንግዲህ ማለት ይሄ ግድ ያን ያህል ይሁን ማለት አይደለም። ምእመናን አናሳ የሆኑበት አካባቢ ዋናው መዋቅሩ እንዲኖር ነው የሚፈልገው እንጂ የቁጥር ጉዳይ አይደለም። በዛ ያለ በዛ ብሎ ያው ልክ አሁን ባልሁት መልክ ከካህናት 4 ከምእመናን 3 ከሰንበት ትምህርት ቤት 1 ተጨምሮ 4 አስተዳዳሪውን ጨምሮ እነሱ 8 ሆነው 9ኛ አስተዳዳሪው ሰብሳቢ የሆነበት የደብሩ ጸሐፊ ደግሞ ድምጽ ባለመስጠት ያው ቃለ ጉባኤ በመዝገብ የሚሳተፉበት ጉባኤ ይኖራቸዋል። አነስተኛ የሆኑ አብያተ ክርስቲያናት አካባቢ ማለት ምእመናን የሌሉበት ወደ ገጠር አካባቢ ሲሆን ደግሞ ያው በአስተዳዳሪ ምትክ ቄሰ ገበዙ ሊሆኑ ይችላሉ። ቄሰ ገበዙ ሰብሳቢ የሆኑበት ከምእመናንም ከካህናትም እንደየአቅሙ ሰንበት ትምህርት ቤት ላይኖር ይችላል። ብቻ ከወጣቶች ደግሞ አድርጎ 5ም ሆነው ሊሰሩ ይችላሉ። እንደዚህ አድርጎ ይዋቀላል ማለት ነው። ቃለ ዓዋዲ የአጥቢያ ሰበካ መንፈሳዊ ጉባኤን በማጠናከር ከካህናት ከምእመናንና ከወጣቶች ተዋጽኦ በአጥቢያው ምእመናን ምርጫ የሚሰየሙ ስራ አስፈጻሚዎች፣ አስተዳደርና አመራር ቤተክርስቲያንን የታደገና ከዚህ ያደረሰ የካህናትን ኑሮ በማሻሻል አብያተ ክርስቲያናትን በማስፋፋት የስብከተ ወንጌል ሐዋርያዊ ተልእኮ የመንፈሳዊ ዘመናዊ ትምህርትን በማጠናከር የሰንበት ትምህርት ቤቶችን በማደራጀት የልማት ስራዎችን በማከናወን ወላጅ አልባ ህጻናትን በማሳደግና የመሳሰሉትን አብይ መንፈሳዊ ተግባራትን እየመራ በቤተ ክርስቲያን ውስጥ የተወለደ መሪ መንገድ ጠራጊ ድልድይ አሻጋሪ በመሆን ከ40 ዓመታት በላይ ያገለገለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታ ሃይማኖታዊ ህግና ታሪካዊ ቅርስ ነው። በዋናነት ዓላማው የእያንዳንዱ አጥቢያ ቤተክርስቲያን በቤተክርስቲያኑ ላይ ስራ እንዲኖረው ማድረግ ነው። ለምሳሌ 13 ክፍላት እንዲኖሩ ያዛል ቃለ ዓዋዲ። በአንድ ቤተክርስቲያን 13 ክፍላት የሆኑ
ኮሚቴዎች እንዲኖሩ ያዛል። በእነዚህ ኮሚቴዎች ስር ደግሞ ብዙ ኮሚቴ ይኖራል። እያንዳንዱ ምእመን በቤተ ክርስቲያኑ ኃላፊነት እንዲሰጠው፣ ስራ እንዲኖረው፣ ባለቤት ነኝ እንዲል፣ እኔ በቤተ ክርስቲያኔ የዚህ ክፍል ተጠሪ ነኝ፣ ኃላፊ ነኝ፣ ተላላኪ ነኝ፣ ታዛዥ ነኝ ብሎ እያንዳንዱ ምእመን ቤተ ክርስቲያኑ እንዲያገለግል የማድረግ ነው ዋናው። ክብር ይግባቸውና የቀደሙት አባቶቻችን በተለይ በሰበካ ጉባኤ ሲነሳ ግንባር ቀደም የሚታወቁ አባት አሉ። አባ በራ የሚባሉ እንግዲህ እኛም ባንደርስባቸው አባቶቻችን ነግረውናል። በዓመታዊ የሲኖዶስ ስብሰባ ሁልጊዜ እሳቸው ስም ሳይጠራ አያልፍም። በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመን ጀምረው እስካሉበት ሕይወታቸው ዘመን በራሳቸው በምትሰጣቸው ደመወዝ እየዞሩ ያለ ድካም ስለ ሰበካ ጉባኤ ጥቅም፣ ስለ ቤተክርስቲያን አንድነት፣ ስለ ቤተክርስቲያን ህብረት በጣም በብዛት ያስተማሩ ልክ እንደ አባ በራ አይነት ብዙ አባቶችም እንዳሉ ይታወቃልና ይሄ በመሆኑ ለምሳሌ ያው የአንዷ አጥቢያ ቤተክርስቲያን ገቢ ከፍተኛ ገቢ ያለው ዝቅተኛ ገቢ ላለው ቤተክርስቲያን እንዲተርፍ ማድረግ እድል ተችሏል። ቤተክርስቲያን በህግ እንድትመራ የማድረግ እድል ተችሏል። ምእመናን በቤተክርስቲያናቸው ላይ ሙሉ መብት እንዲኖራቸው የማድረግ እድል ተችሏል። ለምሳሌ አንድ ምእመን በአንዲት አጥቢያ ቤተክርስቲያን የሰበካ ጉባኤ አባል ከሆነ ከየትም ይምጣ ምንም ይሁን ምንም ትሁን የእሷ መብቷ አባል የመሆኗ መብት ብቻ ነው። የመምረጥም የመመረጥም መብት አላት በዛ ቤተክርስቲያን ላይ ዋናው ለስራው ብቁ ከሆነች። ነገር ግን ያው ለመመረጥም ሆነ ለመምረጥ መስፈርት ላይኖር ይችላል። ለመመረጥ ግን መስፈርት አለው። ለምሳሌ ያው በቃለ ዓዋዲውም እንደተቀመጠው በቅዱስ ሥጋውና በክቡር ደሙ የተወሰነ ሰው መሆን አለበት። ሥጋው ደግሞ የሚቀበል ያው መቼስ ከቤተክርስቲያን ላይ የማይቀርብ ሰው መቼም አባል ብታደርገው አስቸጋሪ ነው የሚሆነው። ለማያውቃትን ቤት ቀርቦም ሊያገለግል ስለማይችል የመጀመሪያው መስፈርቱ ያው በቅዱስ ሥጋውና በክቡር ደሙ የታተመ ከምእመናን የሚመረጠው አካል እንደዚህ መሆን አለበት ይላል። ግድ ነው፣ ሕግ ነው። ስለዚህ እንደዚህ አይነቱ አካል ግን ይህን ካሟላ ምናልባት ቤቱ የትም ቦታ ሊሆን ይችላል፣ ማገልገል እስከቻለ ድረስ የየትኛውም ሀገር ዜጋ ሊሆን ይችላል። ተችሎት እዛ ቦታ ላይ ማገልገል እስከቻለ ድረስ መመረጥም መብት አለው። ቤተክርስቲያን በአካባቢ በጎጥ በምናምን የምትከፋፈል አይደለችም። ያው የክርስቶስ ልጅ መሆን ከቻለ የክርስቶስ ልጅ መሆኑ ዋናው የቤተክርስቲያን አባልነቱ ነው። ቀጥሎ ደግሞ በዛች አጥቢያ ቤተክርስቲያን ደግሞ የሰበካ ጉባኤ አባል ይባላል። እያንዳንዱ ምእመን አባልነት ሊኖረው ይገባል። ብዙ ጊዜ አሁን ቦታም አንሰጠው እንደው ምእመናንም እንደው እንደ ትልቅ ነገር የማያዩት ብዙ ጊዜ የአባልነት ጉዳይ ነው። ሌሎቹ ከኛ ውጭ ያሉት ቤተ እምነቶች የሌላቸውን ቁጥር እንኳን ለማብዛት ሲፈልጉ ገና በማህፀን የተጸነሰውንም ሞቶ የተቀበረውንም ይወለዳን ተብሎ በታሳቢም ጭምር ቁጥር ጨምረው ይህን ያልሆነናል እያሉ በየዓመቱ የውሸት ጋጋታ ሪፖርት ያቀርባሉ። የኛ ደግሞ አንዳንድ ጊዜ የያዙት ወርቅ የሚባል ነገር አለና እያለን ምእመኑም እያለን መቁጠርም እየቻልን ግን ቁጥራችን እንኳን የማናውቅ እናም ብዙ ጊዜ ምክንያቱም ምንድነው እኛም ተግተን ባለማስተማራችን ምእመናንም የሰበካ ጉባኤ አባልነት መሆን በቃ ለቤተክርስቲያን ጥቅም እንዳለው ባለመረዳታቸው ከዛ በላይ እኮ ያደርጋሉ። አስራቱን ይከፍላሉ፣ በኩራቱን ይከፍላሉ፣ ሙዳየ ምጽዋቱን ይሞላሉ። ምናልባት ለሰበካ ጉባኤ የሚከፈለው ነገር ትንሽ ናት። በአመት ምናልባት 48 ብር ወይ ደግሞ 60 ምናምን ብር እንደዚህ ትንሽ ናት። ብሯ ብዙ አይደለችም። ካርድ አለው፣ መታወቂያ አለው። ያን መታወቂያ ይዞ የቤተሰብ ዝርዝር አለው። ብዙ ጊዜ የሰበካ ጉባኤ ሊመዘገቡ የሚመጡ ሰዎች እኔም ባለሁበት የስራ ኃላፊነት ሳይ ወይ ክርስትና ሲደርስባቸው ወይ ቤተሰብ ሲሞትባቸው ወይ ብቻ የሆነ ችግር ሲገጥማቸው ነው ቤተክርስቲያን የሚመጡት። እሱ ብቻ አይደለም፣ ንስሐ አባትም ጭምር ለመያዝ የሚመጡት እንደዛ ናቸው። ብዙ ጊዜ ያው በነፍስ አባትና በነፍስ ልጅ መካከል ያለው ግንኙነትም የላላ ነው። ይሄ የሚሆነው ችግሩ ምንድነው? የኛ ማያያዝ ችግር አለ፣ የነሱም ለመያዝ ያስቸግራሉ። ጠባቂውም ሰነፍ ነን፣ ተጠባቂዎችም አስቸጋሪዎች ናቸው። እና ሰበካ ጉባኤ ትልቅ ጥቅም ያለው ለቤተ ክርስቲያን አንድነቷን ሁሉን እኩል አድርጋ የሁሉ እናት መሆኗን ጭምር ሊያሳይ የሚችል አደረጃጀት ነው ሰበካ ጉባኤ። እና ሰበካ ጉባኤ ከሚሰጣቸው ጥቅሞች እኔ እንዳየሁት ለምሳሌ እንደኛ ደብረ ኃይል ራጉኤል ቤተክርስቲያን አይነት የተሻለ ገቢ ለራሱ ካህናት ደሞዝ መክፈል የሚችል ገቢ ካለ ከሚያስገባው ገቢ ላይ ለምሳሌ 20% ለቤተ ክህነት ይከፍላል። 20% ለቤተ ክርስቲያን 80% ለራሱ ይቀራል ማለት ነው።
ይሄ አንደኛ ህጋዊነትን ጭምር ባለቤት እንዳለው ኃላፊ እንዳለው እኔ ስላክ ወደዚህ ቦታ ላኪ ያለኝ ኃላፊ ያለኝ ከክርስቶስ በታች የክርስቶስ እንደራሴዎች የሆኑ ቤተክርስቲያኗን የሚመሩ አባቶች አሉ። በእነሱ ስር ቤተክርስቲያኗ የምትመራ መሆኗን ጭምር ማሳያ ነው። እኔም ደግሞ ስቀመጥ እዚህ ደግሞ ከኔ በታች ደግሞ ማስተዳደራቸው ይኖራሉ። ልክ እንደዛ ማለት ነው። መዋቅር ሲጠበቅ አንተም ከላይ ያለውን ታከብራለህ፣ አንተም ከታች ያለው ያከብርሃል። አንተ ከላይ ያለውን ካላከበር ከታች ያለው ሊያከብርህ አይችልም። እንደዛ ነው እና የሰበካ ጉባኤ ጥቅሙ በጣም የላቀ ነው፣ በጣም ትልቅ ነው። ከዚህ ከኛ ደብር ለምሳሌ እንደው በትንሿ ነው የምነግርሽ። ከኛ ደብር የምትሄደው 20% እዛ ቤተ ክህነት ብቻ የምትቀር አይደለች። ወደ አንዱ ቋት ትገባና እሱ ደግሞ ለምሳሌ አዲስ አበባ ሀገረ ስብከት ደግሞ 65% ነው ደግሞ ለጠቅላይ ቤተ ክህነት የሚከፍለው ደግሞ 60% ወይ 65% ነው የሚከፍለው። እሱ የሚሰጠው ገንዘብ ደግሞ ደሞዝ መክፈል የማይችሉ ደሞዝ አይደለም መቀደስ የማይችሉ አብያተ ክርስቲያናት አሉ። ማስቀደስ የማይችሉ አብያተ ክርስቲያናት አሉ። ምዕመናን ያነሱባቸው ገጠር ውስጥ ያሉ የተቸገሩ የአብነት መምህራን በደሞዝ ምክንያት ጉባኤያቸውን ፈተው ወደ ከተማ የሚገቡ አሉ። የአብነት ተማሪዎች መማር የማይችሉ አሉ። እነዚህ አዳሪ ትምህርት ቤቶች በየቦታው ያሉ አዳሪ ትምህርት ቤቶች በጀታቸው ለምሳሌ ቅዱስ ሲኖዶስ በዓመት ሲወስን ለአብነት ትምህርት ቤቶች፣ ለኮሌጆች፣ ለገዳማት ለየሀገረ ስብከቱ የሥራ ማስፈጸሚያ በጀቶች ሲበጅት ሌላ ከመንግስት የሚሰጠው ግብር የለም ወይም ከውጭ የሚያወጣው ፈንድ የለም። ከየአብያተ ክርስቲያናቱ ለምሳሌ ያላቸው አብያተ ክርስቲያናት ከሚሰጡት ገንዘብ ላይ ያንን እንደገና ወደ ታች አውርዶ ደግሞ ፈሰስ ያደርጋል። በመላት ከሁሉም ይሰበስባል። እንደገና ደግሞ ለሚገባቸው መሰጠት ላለባቸው አካላት ደግሞ ይሰጣል። ለምሳሌ ከጠቅላይ ቤተ ክህነት አዲስ አበባ ያሉ አብያተ ክርስቲያናት ለምን ገንዘብ አልተሰጠንም ብለው ላይጮሁ ይችላሉ። የአዲስ አበባ ቤተ ክርስቲያናት ለእኛ መምህራኑ በጀት ብለው ላያስቸግሩ ይችላሉ። ምክንያቱም ያው ምዕመናን በብዛት ስላሉ አስራት በኩራት ስለሚያወጡ ደሞዝ የመክፈል ችግር የለባቸውም። ምዕመናን የሌሉባቸው ቦታዎች አሉ። የሚያንሱ ቢኖሩ እንኳን ያው ከጊዜያዊ ከራሳቸው ኑሮ ያለፈ ለቤተክርስቲያን ሊረዱ የማይችሉ ምዕመናን ያሉበት አካባቢ ይኖራል። እዛ ያሉት መምህራን ጉባኤ ቤታቸውን ዘግተው እንዳይመጡ፣ ገዳማውያኑ ገዳማቸውን ዘግተው እንዳይመጡ ያው ምን ያህል ይጠቅማል ምን ያህል በቂ ነው የሚለውን ነገር እንግዲህ የሚደርሳቸው አካላት የሚያውቁት ሆነው በተቻለ መጠን ግን የሚደረገው አስተዋጽኦ ግን ቀላል እንዳልሆነ ግን አውቃለሁ እኔም በሀገረ ስብከቱም ደረጃ ስለማውቀው ማለት ነው። እና ይሄ የሆነው ሰበካ ጉባኤ ስላለ ነው፣ ማዕከላዊነቱ ስላለ ነው፣ የበላይ አካል ስላለ ነው። ከዚህ ወደ ላይ የሚሄደው ከላይ ደግሞ ወደታች የሚፈሰው በጀት በጣም ጠቃሚ ነው። የሰበካ ጉባኤ አስተዋጽኦ ትልቅ ነው ለማለት ነው። ጥንታዊት ሐዋርያዊትና ብሔራዊት በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይና በሐዲስ ኪዳን የተዘገቡትን የእግዚአብሔርን ቃል በአንድነት የምትቀበልና በአንድምታ ትርጓሜ አብራርታ የምታስተምር ቀደምት ቤተክርስቲያን ከመሆኗም በላይ የምትተዳደርባቸው ሕግጋት ሁሉ የመጽሐፍ ቅዱስ ቃል በሚያዘው መሰረት ተጣጥመው የተቀመሩ በመሆናቸው በጥንቃቄ ለመረመራቸውና ጥናት ላደረገባቸው በቀኖና ድንጋጌያቸው በስርዓት አፈጻጸማቸውና በመንፈሳዊ አስተዳደር ብቻ ሳይሆን ሃይማኖታዊ ትምህርት ሰጭነታቸው በታሪክ አስተዋሽና ነጋሪነታቸው እጅግ የሚያስደንቁና የተዋቡ ናቸው። የሰበካ ጉባኤ ጠንካራ መሆን ብቻውን ሊሰራ አይችልም። የአስተዳዳሪም ጠንካራ መሆን ብቻውን ሊሰራ አይችልም። አስተዳዳሪውም ወይም በአስተዳዳሪ ያሉ ኃላፊዎችም በሰበካ ጉባኤ የሚመደቡ ሰዎችም መጀመሪያ ወደ ስራው ከመግባታቸው በፊት ቢያንስ ግንዛቤ ቢኖራቸው ጥሩ ነው። ስልጠና ቢወስዱ ጥሩ ነው። አስተዳደራዊ የሆነውን ነገር ቢያውቁት ጥሩ ነው። አንዳንዱ ሰበካ ጉባኤ ሲሾም የግል ቤት የሚመስለው ሁሉ አለ። እንደው ከምዕመናንም ተሾመው ሲመጡ የመጀመሪያ መጥፎ አስተሳሰብ ይዘው የሚመጡ ሰዎች አሉ። እዛ ያሉ አባቶችን እንደማያውቁ አድርጎ የማሰብ እንደማይችሉ አድርጎ የማሰብ እንዲህ አይነት አስተሳሰብ ይዞ የሚመጣ ሰው ገብቶም ጦርነት ነው የሚፈጥረው። እንደገና ደግሞ እኛም እዚህ ኃላፊነት ላይ የሚቀመጡትም ሰዎች ደግሞ ነገሌ ሰበካ ጉባኤ ተመረጡ ሲባል አይ በቃ እነሱማ ከመጡ አያሰሩኝም ብሎ የመጀመሪያው በር መዝጋት አይነት አብዛኛው ይታያል። እንደዛ አይነት ነገር እንደዛ ከማድረግ የመጀመሪያው ለግለሰቡ ሳይሆን ስራው የሚሰጠው ስራው ለህብረተሰቡና ለቤተክርስቲያኗ ተብሎ ስለሆነ የሚሰጠው ግለሰቡም ሲገባ በቃ ተሾም ያለው ብሎ ለመስራት ከመሞከሩ ይልቅ እግዚአብሔርን መጠየቅ ፈቅደህልኛል ወይ ያንተን ቤት ለማገልገል ብቁ ነኝ ወይ ብሎ እግዚአብሔርን መጠየቅ ያስፈልጋል። እንደተባለው በዚህ በሐዋርያት ሥራ
ምዕራፍ 2 ላይ እንደተቀመጠው መንፈስ ቅዱስ ያደረባቸው ጥበብን የተሞሉ ሰዎችን ምረጡ ነው ያሉት ሐዋርያት። ሰበካ ጉባኤ ሲመረጥም መሆን ያለበት የመጀመሪያው እንደው ከገሌ ቡድን አሁን ብዙ ጊዜ የሚታየው የሰበካ ጉባኤ ፍትጊያ የሚታየው ክፍተቶች የሚታዩት ከልማቱ ይልቅ ጭቅጭቁ የሚበዛው ሲመረጡ የተመረጡበት ዓላማ ቤተክርስቲያንን ዓላማ አድርጎ የተመረጠ አለመሆኑ ይመስለኛል። ያው ሲመረጥ እንግዲህ ይሄ በመተዋወቅ በጓደኝነት ገሌ ቢሾም እንዲያደርግልኛል በሚል በቡድን የሚመረጥ ከሆነ ክፍተቱ የሚጀምረው እዛ ላይ ነው። የመጀመሪያው ሲመረጥ በተቻለ መጠን እንደው ጥበብ የተሞላበት መንፈስ ቅዱስ ያለበት ሰው ማን ነው? የመጀመሪያው ያው መጽሐፍም እንደሚነግረን ዘእይክ ለሰሪዓ ቤቱ እፎ ያስጣህም ቤተ እግዚአብሔር ነው። ሰበካ ጉባኤ ለመሾም ያ ሰው የመጀመሪያ ቤቱ ላይ ምን ይመስላል መባል መቻል አለበት። ቤተሰቡን እንዴት ያስተዳድራል? ቤተሰቦቹ ምን ይመስላሉ? ልጆቹ ምን ይመስላሉ? የእሱ ህይወት ምን ይመስላል? እንደው ለቤተክርስቲያን ያለው ቀረቤታ ምን ይመስላል ብሎ የመጀመሪያ ሰውየውን ማወቁ ጥሩ ይመስለኛል። ቤቱን ሳያስተዳድር የእግዚአብሔር ቤት እንዴት ያስተዳድራል ነው የሚለው መጽሐፍ። እና እንደው ያው ኃላፊነት ላይ የሚቀመጠው ሰው የተቀመጠው ሚዛን ላይ ነው፣ ሚለካ ሚዛን ላይ ነው። ወይ ለመቅለል ወይ ደግሞ ሚዛኑን ሞልቶ ለመገኘት ነው። በዛ ሚዛን ላይ ቀሎ ከተገኘው የሚቀለው በሰው ዘንድ አይደለም፣ የሚቀለው በሚታዩት ጓደኞች ዘንድ አይደለም። ሰማይና በፈጠረ በእግዚአብሔር ሚዛን ፊት ነው ቀሎ የሚገኘው። በሱ ቀሎ መገኘት በጣም ማፈርም ነው መዋረድም ነው። ስለዚህ እንደዛ ላለመሆን የመጀመሪያው ሰበካ ጉባኤ ሲመረጥ እኔ ከመጀመሪያ ከምርጫው በፊት ሰዎችን መምረጥ ቢቻል አንደኛው፣ የሚመረጡት ሰዎች ደግሞ ሲገቡ ዝም ብሎ ተመርጠሃል ግባ ሳይሆን ስልጠና ቢሰጣቸው፣ እንደ ቃለ ዓዋዲውን እንኳን ይሄን የተጻፈውን ቃለ ዓዋዲ እንኳን የእሱ ድርሻ ምንድን ነው እስከየት ድረስ ነው አቅሙ የሚለውን ጭምር ማሳወቅ ቢቻል። ብዙ ጊዜ ያው ሰበካ ጉባኤ በተለይ ከምዕመናን የሚመጡት ያው እኛ ካለመስረዳታችን የተነሳ የኛ ችግር ነው አብዛኛው። እኛ ካለማስረዳታችን ካለመናገራችን የተነሳ የቤተ ክህነት መመሪያ ሲመጣ አንዳንድ ጊዜ ቤተ ክህነት እንዲያርጉ ሲል ምን አገባው ቤተ ክህነት የሚሉም አይነት ያጋጥማል። ምን አገባው በእኛ አጥቢያ የሚሉ አይነት ነገር ይመጣሉ። ይሄ ማለት እንግዲህ ሿሚውን እንደመርሳት ማለት ነው፣ ባለቤቱን አያገባህም እንደማለት ማለት ነው። እና እንደዛ ከሆነ የእነሱም መኖር እዛ ምን አገባቸው እነሱስ የሚል ያመጣል። ምክንያቱም ቤተክርስቲያን የሁሉ ነች እንዳልኩሽ። ቤተክርስቲያን የምትዋቀረው ከቤተ ክህነት፣ ከካህናት፣ ከሰንበት ትምህርት ቤት፣ ከምዕመናን ነው። ስለዚህ ቤተክርስቲያን የሁሉም ናት። የአንድ ምዕመን ብቻ አይደለችም፣ የቄሱን ብቻ አይደለችም፣ የአስተዳደሩን ብቻ አይደለችም፣ የሰንበት ትምህርት ቤትን ብቻ አይደለችም። የሁሉም እኩል የምታገለግል እኩል የምንገለገልባት በእኩል አገልግለን በእኩል ተገልግለን በእኩልነት መንግስተ ሰማያት የምንወርስባት ቤት ናት። ያቺ ቤት ለማገልገል አንድ የግለሰብ ሌላውን አካል መጥቶ ምን አገባህ የሚለው አካል አይኖርም። ስለዚህ መጀመሪያ ስልጠና ቢሰጥ እላለሁ። ይሄ የሚፈጠሩ ክፍተቶች ሰው እንደው ቤተክርስቲያኑን ከማልማት ይልቅ የመጀመሪያ እሱ ራሱ ለምቶ አይምሮ ጸርቶ ጥሩ ሆኖ በአባቶችን ተመዝግኖ ተመርቆ መውጣቱን በራሱ ትልቅ ነገር እኮ ነው። አብዛኛዎቹ እኮ ገብተው ተረግመው የሚወጡም አሉ። የሚመረቁት እንዳሉ ሆነው የሚባረኩት እንዳሉ ታሪካቸው ሕያው ሆኖ ተመዝግቦላቸው የሚቀሩት እንዳሉ ሆነው አብዛኛው ግን የግል አስተሳሰብ ይዞ ስለሚገባ በጣም የምትቸገር ቤተክርስቲያን እንዳለች ይታያል። እና የስልጠና ማነስ በኃላፊነትም የምንቀመጠው እንደገና ደግሞ በሰበካ ጉባኤም ተመርጠው የሚመጡት ሰዎች ያለ መግባባት ችግር፣ የሁለቱ አለመግባባት ቤተክርስቲያኗን ልማት እንዳትለማ ሰላም እንዳይኖራት ያደርጋል ብዬ ነው ወስደው። እና የመጀመሪያው እነዚህ አካላት መግባባት አለባቸው። ሰበካ ጉባኤ የሚሾሙትም አካላት በኃላፊነት ላይ ያሉትን ሰዎች በጥርጣሬ አይን፣ በንቀት አይን፣ እኔ ይበልጣል በሚል አይን ማየት የለባቸው። በኃላፊነት ላይ የተመደቡትም አስተዳዳሪም ሆነ ጸሐፊ፣ ሌሎችም አካላት ከምዕመናንም ሆነ ከሌሎች አካል ተመርተው የሚመጡት አካላት አካሎቻቸው እንደሆኑ አውቀው በእኩልነት በነፃነት በግልጽነት መስራት መቻል አለባቸው። እንደ ተሞክሮ እዚህ አዲስ አበባ ላይ እንደው የማያቸው ነገሮች የምሰማቸው ነገሮች ከብዙ አላጋጠመኝም። የምሰማቸው ነገሮች ሰበካ ጉባኤ ተመርጠው ሲመጡ ከኋላ ጃዝ የሚሉ ሰዎች አሉ። መጥፎ በአይምሯቸው ውስጥ መጥፎ ነገር አስረጸው የሚልኩ ሰዎች አሉ። በቃ እነዚህ አካላት እንዲህ ናቸው፣ ገንዘቡን ይወስዳሉ፣ ይዘርፋሉ፣ ተጠንቀቁ፣ መጀመሪያም እንዲህ አድርጉ ብለው ይልኳቸዋል። እነዚህ ሰዎች ያው አንዳንድ ጊዜ ጫናቸውን ተሸክመው ይመጡና ቀጥታ ሄደው ይላተማሉ። እዚህም ደግሞ ያሉት አካል ደግሞ
እገሌ ከገባ አያሰራዎትም፣ እሱ በጣም አስቸጋሪ ነው፣ እነገሌ ናቸው ከኋላ የሚጭኑት፣ እነ መምህር ገሌ ናቸው እንደሚያደርጉት ብለው ደግሞ ቀድሞ ደግሞ ይሄኛውን በር ደግሞ የሚዘጉ ሰዎች አሉ። ይሄኛውን ስለሰማ በሩን ዘግቶ ይጠብቃል። ክፈት አትክፈት፣ ክፈት አልከፍትም አይነት ነገር ፍትጊያ ውስጥ ይገባል። እንደዛ ባይሆን ያለነው አስተዳደር ላይ ያለን ሰዎችን በራችን ክፍት አድርገን ከቢሮአችን እስከ ፋይናንስ እያንዳንዱ እንቅስቃሴያችን ግልጽ ሰበካ ጉባኤ የማያውቀው እንቅስቃሴ መኖር የለበትም። አሁን ዘመኑም ዘመኗል፣ እግዚአብሔር ይመስገን። አብዛኛው እንቅስቃሴ በባንክ ነው የሚደረገው፣ የሚያጠራጥርም ነገር የለም። እሱም በግልጽ መወያየት፣ በግልጽ መነጋገር እንደው አስፈላጊ ከሆነ ሰበካ ጉባኤ እንደው ሰጣ ገባ ውስጥ ከመግባት በግልጽ ተወያይቶ በግልጽ ተነጋግሮ ለአባቶች የሚገባውን ነገር ደሞዛቸውን በአግባቡ ማድረግ፣ የሚያስፈልጋቸውን ነገር በአግባቡ ማድረግ፣ ለካህናት የሚያስፈልገው ነገር በአግባቡ ማድረግ። እንደው ያው የእያንዳንዱ ሰው እንደየመልኩ እንደየአካባቢ ይለያያል ጸባዩ። የሚሾመው ሰው እንግዲህ ሲሾም የተሻለ በስራ እንቅስቃሴ ላይ ያለ ሰው፣ በንግድ ዓለም የሚኖር ሰው፣ የገንዘብን አቅም የሚያውቅ ሰው ከሆነ እንደው አስተዳዳሪው ገንዘብ ለካህናት ይጨመር ሲል እንደው ይችማ ምን ትበቃቸዋለች የሚል አካል ያጋጥማል። የስራ ኃላፊነት በአጋጠመ ሁኔታ እንደው ይቻውን ለአባቶቻችን ምን ትበቃቸዋለች፣ ልጆች አሏቸው፣ ቤት ተከራይተው ነው የሚኖሩት፣ ትራንስፖርት አለባቸው፣ መብራት ውሃ ይከፍላሉ፣ ልጆች ያስተምራሉ፣ ምን ትበቃቸዋለች የሚል ሰበካ ጉባኤ ያጋጥማል። በመሰረቱ በቤተክርስቲያን ላይ ስስታም ሰው አይሾም ይላል። ስስታም ሰው በቤተክርስቲያን ከተሾመ የቤተክርስቲያን እንትን በረከት እየጎደለ ነው የሚሄደው። ከሱ ኪስ የማያወጣ ሰው ግን ደግሞ ለካህኑ ሲሰጥ የሚሰስት ሰው አለ። እንደዛም ነውር ነው በጣም በእግዚአብሔር ቤት መሳሳት ነውር ነው። ይሄ ማለት ግን ያለ አግባብ ይውጣ ማለት ደግሞ አይደለም። ህጋዊ በሆነ መልክ ስርዓት ባለው መልኩ በአግባቡ ለአባቶች የሚገባውን ነገር መደረግ መቻል አለበት። ሌላው ደግሞ ያው ሰበካ ጉባኤ ሲሾም እንግዲህ ወይ አላውቅም ምናልባት ለአጠቃቀሜ ይቅርታ እየጠየቅኩ የገቢ ምንጩ ትንሽ ከሆነች የሚኖረው በዝቅተኛ ኑሮ ከሆነ ቤተክርስቲያን አካባቢ ሲሾም የካህናቱ ደሞዝ ትንሽ ከፍ ብላ ካየ የእሱ ገቢ ጋር ማስተያየት ይጀምራል። ምን አነሰ በቂ ነው እንጂ እንዴ እኛ እኮ የምንኖረው ኑሮ እናውቀዋለን ማለት ይጀምራል። የእሱን ኑሮ ወደ ካህናቱ ማምጣት ይፈልጋል። እሱ ተቸግሮ ካህናቱ እንዲቸገሩ የሚፈልግ አካል እንደዛ ነውር ነው በጣም። እንግዲህ ሰበካ ጉባኤ ምርጫ በኛ ደብር ላይ እንግዲህ ከግቢው ላይ ረጅም ጊዜ ነው ቆይታ ያለን። ቢያንስ 3-4 የሰበካ ጉባኤ ምርጫዎችን አይተናል። ቀድሞ በነበረው ሁኔታ ላይ ያው የሚታዩት ነገሮች ያን ያህል ጥሩ አልነበሩም። ግን በረከታቸው ብራኪያቸው የደረሰንና ብፁዕ አባታችን አቡነ አብርሃም እዚህ ግቢ አገልግሎት ከጀመሩ ጊዜ በኋላ ግን ያለው ሁኔታ ጥሩ ነው። ለምን ውይይት ይደረጋል፣ እነማን ሊመረጡ ቤተክርስቲያንን ያገለግላሉ የሚለው ላይ ትኩረት ይደረጋል። በዛ መልኩ ሰዎቹ በተቻለ መጠን ግቢው ላይ በጎ አገልግሎት ያገለግሉ የሚችሉ ሰዎች፣ እውቀት ያላቸው፣ ጊዜያቸውን በአግባቡ መስጠት የሚችሉ ሰዎች እንዲመረጡ አገልግሎት ቅስቀሳ ይደረግና በዚህ መልኩ ምርጫው ይደረጋል። ስለዚህ ብዙ ያን ያህል ልመረጥ አልመረጥ ያ ነገር አድርገን የሚል ገፊያ እንደ ሌላ ቦታ የሚታይበት አይደለም። ደብረ ኃይል ላይ በአብዛኛው ሲታይ ይሄ ብዙ ቦታ የሚፈጠር ነገር ነው። ለእኔም ትንሽ ይከብደኛል እና መመረጥ የሚባለውን ነገር መጀመሪያ ሁሉም ምእመን አንድ የክርስቶስ አባል የሆንን ወንዶች በ40 ቀን ሴቶች በ80 ቀን ሀብተ መንፈስ ቅዱስ የሥላሴ ልጅነት ያገኘን ጊዜ እኮ በራሱ መመረጥ ነው። ስለዚህ ግባችን ዓላማችን ሊሆን የሚችለው መንግስተ ሰማያትን ነው። ገነት መንግስተ ሰማያት እንደመሆኑ መጠን እዛ ጋር ደግሞ ለመድረስ ደግሞ በምድር ላይ የምናደርጋቸው በጎ ተግባራቶች በረከት ሰማያዊ ዋጋ የምናገኛቸው ናቸው። ስለዚህ ክርስቲያን በመሆናችን እንደተመረጥነው ሁሉ እንደዚህ ነገሮች ሲመጡ የእግዚአብሔር ፍቃዱ ነው ወይ የሚለው ነገር መሰረት መደረግ አለበት። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ራሱ በማቴዎስ ወንጌል ምዕራፍ 10 ላይ እንኳን ስንመለከት ሐዋርያትን የመረጠበት መልክ የተለያየ ነው። እነሱ ፈልገውት አይደለም፣ እሱ መርጧቸው እንጂ። እነሱ አስበውት አይደለም፣ እሱ አስቦላቸው እንጂ። ስለዚህ ይህንን ስንመለከት ብዙ ነገሮች ራሳችንን መጠየቅ አለብን። ክርስትናው እንዲሁም ደግሞ እንደዚህ አይነት አገልግሎቶች ሲኖሩ የእግዚአብሔር ፍቃዱ ነው መባል አለበት እንጂ እከሌ ብዙዎቹ ሁን ስላሉን አይደለም።
አንዳንድ ጊዜ እኮ ሆነን ተመርጠን ከተመረጠን በኋላ እኮ አይ እኔ አልቻልኩም እነዚህ ጉዳዮች አጋጥሞኛል ብሎ ብዙዎቹ ወደ ኋላ የቀሩ ሰዎች አሉ። ስለዚህ ይሄ መጀመሪያውንም እግዚአብሔር አልፈቀደውም ነበር ማለት ነው። ስለዚህ በጅምላ ወይም ደግሞ በህብረት ሆነው እነዚህ እከሌ ይመረጥ ብለው ሲያስቡ ያ ሰው እግዚአብሔር ፈቅዶለታል የሚለው ጥያቄ መታወቅ አለበት ማለት ነው። ስለዚህ ይሄ መሆን ስላለበት ብዙ ቦታ ደብር ላይ ስንመለከት እነዚህ ነገሮች ይፈጠሩና በኋላ ላይ ያ ልጅ ያ ሰው ወይም ደግሞ ያ አባት ካልቻለ አይ አንተ እኮ ነህ እንዲያስደረግከው አንቺ እኮ ነሽ እንዲያስደረግሽው የሚል ነገሮች ይመጣሉ። ስለዚህ እነዚህ አካላቶች እታች ያሉት አካላቶችም ስንመለከት ለቤተ ክርስቲያን አስበው ነው። በእርግጥ ሲያስቡም እንደው እግዚአብሔር ፍቃዱ ከሆነ ይሄ ቢሆን ቢባል፣ ምክንያቱም የያዕቆብ መልእክት ላይ እንኳን ስናነብ እኮ ጌታ ቢፈቅድ ይህን አደርጋለሁ ወይም ይህን አላደርግም በሉ ተብሎ ነው የተጻፈ። ስለዚህ ጌታ ቢፈቅድ ይህንን ብናደርግ እሷ ብትሆን ከእህቴ ወንድም ይሻላል፣ ከወንድም ይሄ ቢሆን ለምን ከጊዜ አንጻር ከሁኔታው አንጻር እንዲሁም ደግሞ ከቦታ አንጻር እነዚህ ሁሉ ከግምቶች ውስጥ ገብቶ ይሄ ቢደረግ የሚል ሀሳብ መኖር አለበት ብዬ አስባለሁ እና ለቤተ ክርስቲያን የሚያስብ እንጂ እኔ ብመረጥ የሚል ሀሳብ ከመጣ ጥሩ አይደለም። እግዚአብሔር ፍቃዱ ከሆነ ብሎ መሰመር አለበት ብዬ አስባለሁ። ያው እንደኛ ደብር የመጀመሪያው የተመረጡት ሰበካ ጉባኤ አባላት የተሻለ እውቀት ያላቸው ናቸው። በቤተ ክርስቲያን ጥላ ስር ያደጉ ናቸው። በቅዱስ ሥጋው ደግሞ የታተሙ ናቸው። ይሄ መስፈርታቸውን ያሟሉ ናቸው። በሌላ መልኩ ደግሞ በኢኮኖሚም የተሻለ ገቢ ያላቸው ብዙ ሰራተኛ በስራቸው ቀጥረው የሚያስተዳድሩ ብዙ ፕሮጀክቶች ያሏቸው ድርጅቶች ያሏቸው ናቸው። እንዲህም በመሆኑ ያንን ሁሉ ስራቸውን ዘግተው ጊዜያቸውን መስዋዕት አድርገው ማገልገል የሚፈልጉ ናቸው። ይሄ በጣም ለስራችን ውጤታማ እንድንሆን አድርጎናል። በሁለተኛ ደረጃ በእኛ እና በሰበካ ጉባኤ በመካከል ይሄ ያንተ ድርሻ ይሄ የኔ ድርሻ የሚባል የለም። በእኩልነት በግልጸኝነት በእውነት እናወራለን፣ እንወያያለን፣ እንግባባለን። ያሰብነውን የተወያየነውን ወደ ስራ እንተገብራለን። በስራችንም ያው የልማት ክፍል የሚባልም አለ፣ የበጎ አድራጎት ክፍል የሚባል አለ፣ ትምህርት ቤትም አለን፣ ቦርድም አለ። የቦርዱ አካላት ደግሞ ያው የምሁራን ስብስብ የተሰባሰቡበት አካላት አለ። ይሄ ሁሉ አስተዳደር ያለ ይሄን ሁሉ የሚመራው ግን ሰበካ ጉባኤው ነው። በሰበካ ጉባኤው አስተዳደር ያቅዳል፣ ያቀደውን ተግባራዊ ያደርጋል። እስካሁን ባየነው አሁን በዚህ ቅርብ ጊዜም ሰርተን የጨረስነው ያስመረቅነው ባለ 5 ወለል ህንጻ አለ። እያንዳንዱ ስራ ሲሰራ ህጉንና ይሄ የፋይናንስ ህጉን ጠብቆ ነው የሚሰራው። ጨረታ የሚወጣበት ጨረታ ወጥቶ ፕሮፎርማ የሚሰበሰብበት ፕሮፎርማ ተሰብስቦ ህጋዊ በሆነ መልኩ ደረሰኝ ተሰብስቦለት እያንዳንዱ የሚገዛውም ሆነ የሚሰራው ነገር በህግና በህግ ብቻ ነው የሚንቀሳቀሰው። ይህን ደግሞ የሚያስፈጽም አካል የራሱ አካል አለው። ግዢ ክፍል አለ፣ ተቆጣጣሪ ክፍል አለ። የእያንዳንዱ የራሱ ድርሻ አለው። ግዢ ክፍል ለምሳሌ እኛ ጋር ግዢ ክፍል የቢሮ ሰራተኛ ነው፣ ብቻውን ሄዶ አይገዛም። የሰበካ ጉባኤ ተወካይ አብሮ ይመደብለታል። ነፃ ለማድረግ አይምሯቸው ሰበካ ጉባኤዎች ነፃ ሆኖ ደስተኛ ሆኖ እንዲሰሩ ነፃ ቦታ መስጠት ያስፈልጋል። እንዲያውቁት ማድረግ ያስፈልጋል። ሁሉን ነገር እንዲያውቁት ማድረግ ያስፈልጋል። እነሱ ያውቀውት እኛ ማናውቀው እኛ አውቀነው እነሱ የማያውቁት ነገር መኖር የለበትም። እንደዚህ አድርገን ስለምንሰራ በግልጸኝነት ስራችን ላይ እንቅፋት የለብንም። እግዚአብሔር ይመስገን በሰላም እየሰራ ነው። ህንጻውንም ያው በአጭር ጊዜ ሰርተን አጠናቀን ያው ተመርቋል። መመረቁ ብቻ አይደለም፣ በአንድ ጨረታ ብቻ ሙሉ ህንጻውን አከራይተናል። ያው እንደ መርካቶ ህግ ሲከራይ ያው ዝም ብሎ ቤት ማከራየት ብቻ አይደለም፣ በቁልፍም ጭምር ሽጠን ነው ያከራየነው። ምናልባትም ካወጣነው ወጭ 85%ን በአንድ ጊዜ መልሰናል ማለት ነው። ካወጣነው ወጭ ማለት ነው። ለህንጻው ያወጣነው ወጭ አለ። በቁልፍ ግን እያንዳንዱ ሱቅ አንድ ሱቅ ለቁልፍ ይባላል። ያው ይሄ የመርካቶ ህግ ነው። ሌላ አካባቢ ላይ ሰራ ይችላል። መርካቶ ላይ ግን እኛ ብቻ ሳይሆን እዚህ ገበያው ጠቅላላ አሁን እዚህ አንድ ሱቅ አንቺ ልትከራይ ብትይ በቁልፍ ነው የምትከራየው። ቁልፍ ማለት ምንድነው? የወር ኪራዩ የሚታወቃል። 60 ሺህ ብር ሊሆን ይችላል፣ 50 ሺህ ብር ሊሆን ይችላል። እሱ ኪራዩ ነው። በጨረታ የምታሸነፍበት ኪራይ ነው። ከዛ ውጭ እንደ አሜሪካ ኤምባሲ የኮቴ እንደማለት ነው። ለአንድ ሱቅ 1,500,000 ብር ነው። ለምሳሌ እኛ ጋር የቁልፍ 1,500,000 ብር መሬት ላይ
አንደኛ ፎቅ ላይ 1 ሚሊዮን ብር፣ ሁለተኛ ፎቅ ላይ 500 ሺህ ብር እንዲህ እየተከፈለ ነው ያው ገብቶ ይይዛል ሰውየው። ከገባ በኋላ ያ ሱቅ የሱ ነው። ያው ልቀቅ ምናምን የሚባል ነገር የለም። ያው ጊዜው ሲደርስ ኪራይ ይጨመርበታል እኮ ኪራይም ትጨምሪያለሽ፣ ወርሃዊ ኪራዩንም ይከፍላል፣ ግዴታው ነው። ልቀቅ ግን አይባልም። ከፈለገ ግን እሱ ደግሞ ሲወጣ ሽጦ መውጣት ይችላል። ሲሸጥ ደግሞ ያው መስፈርት አለው። ያው ቤተክርስቲያን ያስቀመጠች መስፈርት አለ። ያን መስፈርት አሟልቶ ሲሸጥ ከገዡም ከሻጩም ለቤተክርስቲያኑ ደግሞ ገቢ አለ። ኪራዩ እንዳለ ሆኖ ያው ወርሃዊ ኪራዩ 100 ሺህ ብርም ይሁን 20 ሺህ ብርም ይሁን ኪራዩ ኪራይ ነው። ግን ገብረ ማርያም ለወልደ ማርያም ሽጦ ሲወጣ እሱና ሁለቱ የሚታወቁት የውስጥ ገንዘብ ይኖራቸዋል፣ ይወስዳሉ ገንዘባቸውን። ከገብረ ማርያምና ከወልደ ማርያም ግን በዛ በመሸጡ ምክንያት ስሙ በመዞሩ ምክንያት ቤተክርስቲያኗ ደግሞ የራሷ ገቢ አላት። ቢያንስ በትንሹ አንድ ሱቅ 400 ሺህ ብር ድረስ ታገኛለች። ይሄ ማለት ግን ምንም የተለየ የተደበቀ ነገር አይደለም። በቃ የቦታችን ህግ ነው። ሰበካ ጉባኤ ያጸደቀው በቃለ ጉባኤ የተቀመጠ ነው። ባይሆን ግን ለማን ነው የሚሸጠው ግን ይጣራል። ያው ይታወቃል፣ ግልጽ ነው። ማን ለማን መሸጥ እንዳለበት ይታወቃል በመርካቶ ህግ። ስለዚህ በዚህ መልክ ስለምንሰራ ምንም ያው አንደኛ ያውቁታል የመርካቶን የንግዱን ህግ እነሱ ስለሚያውቁት፣ እኛ የመርካቶን ህግ የንግዱን ህግ አናውቀውም። የሚፈልገውም እሱ ነው የሚያውቀውን እውቀቱን ይዞ መጥቶ ለቤተክርስቲያን የሚጠቅም ስለሆነ ያንን መቀበል ነው። የተቀበለን እነሱ ጋር ተግባብተን ስለምንሰራ ውጤታሞች ነን። አሁን ላይ ብዙ ጊዜ ህንፃዎች ተሰርተው ችግሩ ምንድነው? ወይ የሚከራያቸው ያጣሉ፣ ወይ ደግሞ ከተከራዩ በኋላ ደግሞ ኪራዩ ደግሞ ክፍተት ይፈጥርበታል። እዚህ ጋር ግን ያው ቦታውም ያው የንግድ ቦታ ስለሆነ ብዙ ያ ችግር አልገጠመንም። እሱን በጥሩ ሁኔታ ተከራይቶ አልቋል ማለት ነው። ቀጣይ የምንሰራቸው ፕሮጀክቶችም አሉ፣ ብዙዎች ናቸው። እነሱን ደግሞ ያው እግዚአብሔር እንደፈቀደ እንሰራለን ማለት ነው። የሰበካ ጉባኤ መልካም መሆኑ ውጤቱ ግን የስራ ልምድ መኖሩ፣ የቤተክርስቲያን ልጆች መሆናቸው፣ በቅንነት ለማገልገል ፈቃደኛ መሆናቸው፣ እዚህም ሲመጡ ደግሞ እኛም ጋር ያለው ነገር በር ከፍተን በሰላም በእኩልነት እንዲሰሩ ማድረጋችን ውጤታማ አድርጎናል ማለት ነው። ምንድነው እኔ እንደው ሌላው ትምህርት ይሆናል ብዬ በእኔ በኩል ማስበው አንድ ሰው ሰበካ ጉባኤ አባል ሆኖ ሲመረጥ መረጃ ከውጭ መስማት የለበትም። ስብሰባው ላይ በተቻለ መጠን መገኘት አለበት። የሚቀርቡለትን ሀሳብ ደግሞ እንግዲህ ያው ሰበካ ጉባኤ አባል ሆነ ስንገባ ብዙ ጊዜ ምንድነው መንፈሳዊ ፕሮግራም ስለሆነ ከአባቶች ጋር መከራከር፣ ከአባቶች ጋር መጨቃጨቅ የሚመስለው አለ። ግን እኛው እዚህ ጋር የማይመስለን ሀሳብ ካለ ይሄ ነገር ትክክል አይደለም እንላለን። እግዚአብሔር የተመሰገነ ይሁን። አስተዳዳሪያችንም ብዙ አይጋፉንም። ኢቨን ሀሳብ እንኳን ቀርቦ ማይሆን ከሆነ ይደር ይባላል፣ ያድራል። የሚቀጥለው ቀን መፍትሄ ይዘንለት እንመጣለን። ስለዚህ እስከ ጥግ የማይመስለን ሀሳብ አንቀበልም። እስከ ጥግ ድረስ እንሄዳለን። ተነጋግረን ተከራክረን እዛ በእለቱ መወሰን ባንችል የሚቀጥለው ስብሰባ ላይ ሀሳቡ እንዲቀርብ ይደረግና በዛ መልኩ። ስለዚህ የትም ቦታ ላይ ሰበካ ጉባኤ አባሉን የሚመርጠው አንደኛ ስብሰባ ላይ በአግባቡ ሁኔታ መገኘት፣ ሁለተኛ ጉዳዩን ጠልቆ ማየት፣ ለምንድነው ጥቅሙ፣ ምንድነው ጉዳቱ፣ ይሄ ነገር ከምን ሀሳብ መጣ፣ እነዚህ ነገሮች በደንብ ማየትና ኢቨን ያ ነገሮች እንኳን የማይሆን ከሆነ በተጓዳኝ ሌሎች አብያተ ክርስቲያናት እንዴት ተጠቀሙበት፣ እንዴት ሰሩበት ብሎ ከሌላ አብያተ ክርስቲያናት ጋር ሀሳብ በመጠየቅ ለምን ቤተክርስቲያን አንዲት ናት። አጠገባቸው ነው ቤተክርስቲያናት እኛ ጋር መጥተው ነገር እንዴት ሰራችሁ ብሎን ሀሳባችንን ሼር ማድረግ ስለምንችል በእንዲህ አይነት መልኩ ሀሳብ ማስተላለፍ እንችላለን። ስለዚህ ስራችን የጋራ ነው። በውስጥ የሚወሰኑ ውሳኔዎች ኦልሞስት የሉም ማለት ይቻላል። እውነት ለመናገር ሀሳቦች ሲመጡ ስብሰባ ላይ ይቀርቡናል፣ እንነጋገራለን፣ እንወያያለን። ከተወያየን በኋላ ሀሳቡ የሚመስለን ከሆነ እንቀበላለን፣ ማንቀበለው ከሆነ አይሆንም እንላለን። ከዛ ይደር ነው የሚባለው። የሚቀጥለው ስብሰባ ላይ ሁሉም ሀሳቡን አብልታልቶት ተነጋግሮ መጥቶ ወደ ውሳኔ እንዲቀርብ ይደረጋል። ስለዚህ ይሄ ነገር ሁሉም ቦታ ላይ ልምድ ቢሆን ጥቅም አለው እና ይህንን ሌሎቹ እንደ ተሞክሮ ቢወስዱት እንደ ልምድ ቢወስዱት ጥሩ ነው የሚል ሀሳብ አለ። እኛ ጋር ስንመጣ መቻልም አለመቻልም ኢኮኖሚው እንዳለ ሆኖ ቅድም እንዳልኩሽ ነው እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል በእግዚአብሔር የታነጸ ሰው ካለ፣ በእግዚአብሔር ቃል የተረዳ የተገነዘበ አካል ካለ መጀመሪያ ሲመጣ ሰማያዊ ዋጋን ለማግኘት ነው፣ ከእግዚአብሔር በረከት ለማግኘት ነው። ፍቃድ ከሆነ አንተ ወደዚህ ካመጣኸኝ ችግር የለውም፣ እሺ የመረጥከኝ አንተ፣ የምትረዳኝ አንተ፣ ወደፊትም ደግሞ የምታኖረኝ አንተ እግዚአብሔር ነህ ብሎ ከመጣ
አቅምም ይኖረው አይኖረውም ምን ይብለው መሀል ላይ ለምን ያሳስተዋል ነው። ስለዚህ የምንነሳበት መነሻ ከያዝን ያንን መነሻ ይዘን ከሄድን እስከ መጨረሻው ድረስ ከተከተልነው ስህተቶች ቢኖሩም እንኳን ራሱ ወዲያው መዘጋት ይችላሉ። ስህተቶች ያው ሲባሉ ደግሞ ከአንዱ ሀሳብ ከአንዱ እንትን ነው እንጂ የኢኮኖሚው አይደለም። ስለዚህ ያ መሆኑ ጥሩ ነው። ምናልባት የምንጠቀመ ካልሽኝ ብዙ ያው ቤተክርስቲያን ላይ ስንመለከት አስተዳደር ላይ በሰበካ ጉባኤ ይወሰኑና ወደ መሬት ሲወርዱ ደግሞ አፈጻጸም ላይ ሂሳቡ በቼክ እስኪፈረም የተለያዩ ወጪዎች እስኪሆን ድረስ ስራው ሊጓተት ይችላል። እዚህ ጋር ያለነው አካል ምን ጠቀመ ሲባል ስራው በገንዘቡ ሳይወጣ ከሚጓተት በራሳችን ብር አውጥተን ከወንድሞቻችን እየተበደርን ምን እያለን ስራዎች የተከናወኑ ብዙ ስራዎች አሉ። አሁን እኔ እዚህ ላይ አየሽኝ እንጂ ከኔ ይብልጥ የለፉ የደከሙ ብዙ እህቶችና ወንድሞች አሉ። ብዙ የለፉ የደከሙ። ስለዚህ ያ መናበብ፣ ያ መናገር፣ ያ መገናዘብ አንድ ውጤት እንዲሰራ አድርጎታል። አሁን እዚህ ጋር ሰበካ ጉባኤ አባል ላይ ስንመለከት በኢኮኖሚ ብቻ ያልሽኝ እንጂ እኮ ራሱ ብዙ ታች ላይ የመቅደሱ አገልግሎት፣ የማህበረ ካህናቱ ስምምነት፣ የሰንበት ትምህርት ቤቱ ስምምነት፣ የምእመኑ ስምምነት ነው እዚህ ጋር ውጤት ላይ ያደረሰን። እነዚህ ውጤቶች ባይኖሩ እኮ እኛ እዚህ ጋር አታይንም ነበር። እታች ወርደን እታች ያሉ አባቶች እያስማሙ ነበር ሊሄድ የሚችለው። የነሱ ስምምነት እዚህ ጋር ደርሶናል። ስለዚህ እኔ እዚች ጋር ተናገርኩኝ እንጂ ትልቁን የአንበሳውን ድርሻ እታች ያሉት ናቸው ከኛም ባሻገር ማለት ነው። እና ይሄ የኢኮኖሚ መኖሩ ያልሽን ብዙም እታች ከኛ የሚበልጡ እኮ ብዙ አሉ፣ ግን ቤተክርስቲያናችን ነች የሰጠችን። ስለዚህ ለዚህ ያልዋለ ለምን ይውላል በሚል ነው አገልግሎቱ እንዲሳካ እንዲሳለጥ ያደረግነው እና ይሄ በዚህ መልክ ቢወሰድልኝ እላለሁኝ። በመሆኑም በተለይም ወጣቱ ትውልድ የተወለደበት አካባቢ የሚናገረው ጎሳዊ ቋንቋ ጠባብ አስተሳሰብ ሳይበግረው በህብረት በመደራጀት ይችን የአንድነት ሰገነት፣ የምህረት አውደ ምህረት፣ የማንነታችንና የታሪካችን ባለቤት፣ የሃይማኖት እመቤት፣ የነጻነት ተምሳሌት፣ የእውቀት ፍኖት፣ የሰላም ቤት፣ ጥንታዊት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን ከነሙሉ ስርዓቷና ህግጋቷ ጠብቆ እንዳለችና እንደነበረች ለተተኪው ትውልድ የማስተላለፍ ግዴታ የኛ ድርሻ ነው። አዎ እንግዲህ ሰበካ ጉባኤ ማለት የቤተክርስቲያን ትልቅ አካል ነው። ሰበካ ጉባኤ ማለት እውነት ለመናገር በቃለ ዓዋዲው የተሰጠው ስልጣን ትልቅ ነው። የህዝቡ ድምፅ ነው፣ የህዝቡ ኃይል ነው። ስለዚህ እዚህ ጋር ደግሞ ማይሰሩ ሰዎች፣ እውቀቱ የሌላቸው ሰዎች፣ ስለ ሚስጥራተ ቤተክርስቲያን፣ ስለ ስርዓተ ቤተክርስቲያን የማያውቁ ሰዎች ገቡ ማለት ብዙ ነገር ይበላሻል። ብዙ ነገር ከአግባብ ውጭ ይሆናል። ቤተክርስቲያን ለመዝበራ ትጋለጣለች። የቤተክርስቲያን ሀብት ንብረት ተገቢ ቦታ ላይ መዋል አይችልም። ልማቱ በተገቢ ሁኔታ መጓዝ ማለፍ አይችልም። ካህናቱ ተገቢውን ነገር ማግኘት አይችሉም። ስለዚህ እዚህ ላይ በጣም ጥንቃቄ ይፈልጋል። ስለዚህ እኔ ሰንበት ትምህርት ቤቱም ማህበረ ካህናቱም በተቻለ መጠን ወገንተኝነት ወይም ደግሞ ሰውን ፍለጋ ሳይሆን ቤተክርስቲያንን ማን ነው ማገልገል የሚችል፣ ማን ነው ለምእመኑ ጠበቃ ሆኖ መቆም የሚችል፣ ማን ነው ለካህናቱ ተከራካሪ ሆኖ መቅረብ የሚችል፣ ማን ነው ቤተክርስቲያንን ስርዓትና ደንብ አስቀጥሎ መሄድ የሚችል ማን ነው የሚለው ላይ ትኩረት ቢደረግና በዛ መልኩ ምርጫዎች ቢካሄዱ ቤተክርስቲያን መድረስ የሚገባት ቦታ ላይ መድረስ ትችላለች የሚል ሀሳብ አለ። ምናልባት የኛ ግብአት ይጠቅማቸዋል ብዬ አስባለሁ ቢወስዱት። የእነሱም ግብአት ደግሞ እኛ ጋም ክፍተት እኮ ይኖራል። እነሱ ጋር ደግሞ ያለውን ነገር ወደ እኛ ማምጣት ይቻላል እና እንደ ቤተክርስቲያናችን ስንመለከት ምንድነው ብዙ ቦታዎች በግል ግንኙነት ሊኖረን ይችላል። እናንተ ጋር እንዴት አደረጋችሁት፣ ይሄስ እንዴት አያችሁት የሚለው ነገር በግል ልናደርግ እንችላለን። የጋራ ግን ብዙ ቤተክርስቲያን ላይ አናደርግም። እውነት ለመናገር ያው በሰንበት ትምህርት ቤቶች ናቸው የምናየው። የልምድ ልውውጥ ይላል በሰንበት ትምህርት ቤት ላይ። እንደ ሰበካ ጉባኤ ግን እንደዚህ አጋጥሞኝም አያውቅም እና ግን ከተመክሮ ምን ቢሆን ይሻላል ብዬ የማስበው አንደኛ ነገር ሰበካ ጉባኤው መሟላት አለበት። ከማህበረ ካህናቱ፣ ከሰንበት ትምህርት ተወካይ፣ ከምእመን ተወካይ ሙሉ መሆን አለበት።
ጸሐፊና አለቃው እንዳለ ሆኖ ማለት ነው። ያ ከተሟላ ዘንዳ ሰበካ ጉባኤ አባል ላይ የተቀመጠው አካል ደግሞ ከውጭ ብዙም ወር የሚወሩ ነገሮች ይኖራሉ። ያ የተወሩ ነገሮች ትክክል ናቸው ማለት አይደለም፣ ትክክልም አይደሉም ማለትም ደግሞ አይደለም። ግን ይምጡና እዚህ ሰበካ ጉባኤው እንዳይረብሽ አስተዳደር አለው፣ ጽሕፈት ቤት አካል አለው። ከሰበካ ጉባኤ አባል የተወከለው ሀገረ ስብከቱ ተጠሪ የሆነው ጸሐፊ አለ። እሱን ማናገር፣ ይሄ እይታ እንዴት ታየ፣ ይሄ ደግሞ እንዴት ነው የሚለው ነገር ቢደረግ ለምን ጉባኤውን እንዳይረብሽ ማለት ነው። አለቃውም ደግሞ ካለ በዚህ ምክንያት አስተዳደራዊ እንዴት ታይቷል፣ ስለዚህ በዛው መመለስ ያለባቸው ካሉ በአስተዳደር እንዲመለስ፣ ከሌሉ ደግሞ ወደ ሰበካ ጉባኤ አባሉ ውይይት ይምጣ፣ አጀንዳ ተደርጎ ይነሳ ደግሞ ከተባለ ወደዚህ ማምጣት ሁሉም መመልከት ስላለበት ማለት ነው። ስለዚህ አንደኛው በዚህ መንገድ ቢደረግ፣ ሁለተኛ ነገር ደግሞ ማነሳው ደግሞ ምንድን ነው ብዬ ሳስብ ሰበካ ጉባኤ ላይ የተወያየ ነው ነገር ወዲያው ወደ ስራ እንዲከናወን በቃ አጽድቅ ያለውና ተነጋግረናልና በቃ ስራው ይሰራል ብለን ባንቆም የምእመን ተወካይ፣ የማህበረ ካህናት ተወካይ፣ የሰንበት ትምህርት ቤት ተወካይ አስተዳደር እየመጣን በነገው ዕለት ሊሆን ይችላል፣ ጠዋት ስብሰባ ካለ ከሰዓት ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ እየመጣን ይሄ ስራ እንዴት ሆነ፣ ይሄ እንዴት ተከናወነ እያልን ክትትል ማድረግ አለብን። ያ ካልሆነ እንደ ዛፏ ስር ይሆናል፣ ከዛ ቅርንጫፉ እያለ ይበቅልና ከዛ በኋላ ወደ ጭቅጭቅ ነው የሚመጣው። ግን የጸደቁት በአጀንዳ የተያዙት የጸደቁት ጉዳዮች ስራዎች ምን ሆነዋል እያልን ክትትል ማድረግ አለብን። ከቻለን በአካል ካልቻለን እንኳን ራሱ በስልክ ግንኙነት ማድረግ እንችላለን። እንደዚህ ሲሆን ስራዎች መሰራት ይችላሉ። ሶስተኛ ነገር ደግሞ ትልልቅ ስራዎች ሊኖሩ ይችላሉ። ትልልቅ ስራዎች ሲኖሩ ከዛ በፊት ቅድመ ስብሰባ ማድረግ፣ የበላይ አካል ሊመጣ ይችላል፣ ምእመኑ ይመጣል። ለምሳሌ ከንግስ በኋላ ሊሆን ይችላል አንድ ነገር ለማድረግ ቅዳሴው በዚህ ሰዓት ተጀምሮ ይታወቃል። የሥርዓተ ቤተክርስቲያን በእርግጥ በዚህ ሰዓት ተጀምሮ በዚህ ሰዓት ያልቃል። ሲያልቅ ደግሞ መርሃ ግብሮች እንዴት ይደረጉ፣ ቀረጻ ማድረግ። ስለዚህ ይህ ፕሮግራሞች እንዲሆኑ እንዲህ እየተባለ ቅድመ ዝግጅት ማድረግ ማለት ነው። ለምሳሌ እኛ ጋር የቤተልሔሙና 5 ወለል ወይም 5 ፎቅ ያለው ህንፃ ስንሰራ ያንን ምርቃት ከማድረጋችን በፊት ስብሰባ አድርገናል። ያም ብቻም አይደለም፣ ከምርቃቱም በፊት ጨረታ ከማውጣታችን በፊት እንኳን ራሱ የሀገረ ስብከቱ ተወካይ፣ የወረዳ ቤተ ክህነቱ ተወካይ ባሉበት ነው ጨረታ ሁሉ የተደረገው። ያንን ከማድረጋችን በፊት እንግዳ ሊመጣብን ነው፣ ስብሰባዎችን በምን አይነት መንገድ እናድርግ፣ እንደዚህ ነው። ስለዚህ ለነሱ ስራ ለማቅለል ነው፣ ለሚመጡት እንግዳዎች ስራ ለማቅለል ሁሉ ነገር አጠናቀን እንዘጋጃለን። ስለዚህ ካዘጋጀ ነው በኋላ የሚመጣው አካል ምን ይደረጋል? ይሄስ እንዴት አያችሁት ይላል። ይሄ ተነጋግረን ተወያይተንበት እንዲህ ያየ ነው። ይሄ ደግሞ ክፍተት ነበር፣ ይሄ ደግሞ ሞላችሁት፣ በዚህ ሞልተነዋል። ያለንን ክፍተት እንኳን አንድ ቢገኝ እንወስዳለን። ለምን? ለዛሬው አይደለም ለቀጣዩ እንድናስብበት ያድርገናል። ስለዚህ በእንደዚህ ሁኔታ አድርገን መልአኩ ቅዱስ ራጉኤልም ረድቶን በዚህ መንገድ መጥቷል እላለሁኝ። ብዙዎቻችን ከቤተ ክርስቲያን ውጭ ሆኜ ባገለግል ብሰማ እኔ ቅዳሴውን እንዲህ ብቻ የምንል አካላቶች ይኖራሉ። ከዛ መውጣት አለብን ብዬ አስባለሁ። እንስራ ነው እንጂ መባል ያለበት ለምን አይሰሩም መባል የለበትም። ለምን አያደርጉም ሳይሆን ለምን አናደርግም ነው መባል ያለበት። ምክንያቱም ሁሉም የክርስቶስ አገልጋይ ነን። ለዛ ነው ፈርዖን በእግዚአብሔር ፊት ሲያምፅ እግዚአብሔር ለሙሴ ምን አደረገው? ሕዝቤን እንዲለቅ እንዲያገለግሉኝ ይላል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሕዝቤ ያገለግሉኝ ዘንድ ልቀቅ በለው ለፈርዖን አለው እግዚአብሔር ለሙሴ ሲነግረው። ሙሴም ወደ ፈርዖን ገባና
ሕዝቤን ያገለግሉኝ ዘንድ እግዚአብሔር ልቀቅ ይልሃል። ስለዚህ ሁሉም የእግዚአብሔር ሕዝብ የሆነው አገልጋይ ነው፣ በሚሰማራበት እንደ ጸጋው መጠን ቢለያይም ማለት ነው። ስለዚህ ከውጭ ሆነን እንዲህ ለምን አያደርጉም እንዲህ ለምን አይሰሩም ሳይሆን በሰበካ ጉባኤ ሊሆን ይችላል፣ በልማት ኮሚቴው ሊሆን ይችላል፣ በሰንበት ትምህርት ቤት ሊሆን ይችላል፣ በስብከተ ወንጌል ሊሆን ይችላል። ብዙ የምናገለግልበት ቅርንጫፎች አሉ። በዛ ውስጥ ሆነን እግዚአብሔር በሰጠን ጸጋ እናገልግልላለሁኝ። አይ ያው ሁሉም በየቤቱ እኮ ይሰራል። ያው እንግዲህ ሁሉም በየቤቱ ይሰራል። እኔ ያው እንደ ሰበካ ጉባኤ የመጀመሪያው ከሰበካ ጉባኤ ተመርጠው የሚመጡ ሰዎች ቅድም እንደተባለው ጥበብን የተሞሉ መንፈስ ቅዱስ የሞላባቸው መንፈስ ቅዱስ ያደረባቸው በጥበብ የተሞሉ ሰዎች እንደ መጽሐፍ ቅዱስ ቢሆኑ መልካም ነው። ሁለተኛ ወደ አስተዳደር ወደ ሰበካ ጉባኤ ስራ ኃላፊነት ከመምጣታቸው በፊት ቢያንስ እንደው ስልጠና ቢወስዱ ጥሩ ነው አለው። ቃለ ዓዋዲውን ቢያነቡት ተገዝቶ ቢሰጣቸው እንደ ሰበካ ጉባኤ ሲዋቀር ሲመረጥ ተመርጦ ወደ ስራ ግባ ከማለት ይልቅ መጀመሪያ ቃለ ዓዋዲው ተገዝቶ ለእያንዳንዳቸው ምእመናን ቢሰጣቸው ካህናቱንም ጭምር ተሰጥቷቸው እንዲያነቡት ቢደረግ ካነበቡ በኋላ ትንሽ ስልጠና ቢሰጣቸው የቤተክርስቲያኑ አስተዳደርና ዓለማዊ አስተዳደር ላይገናኝ ይችላል። በዘመናዊ የተሻለ የሰለጠኑ ያወቁ ሊሆን ይችላሉ። ወደ ቤተክርስቲያን ሲገቡ ደግሞ አስተዳደሩ ደግሞ ትንሽ ቀየር ሊባቸው ይችላል። ስለዚህ ስልጠና ቢሰጣቸው። ሶስተኛ ሲገቡ የሚያስተዳድሩት የሚላላኩት ማን እንደሆነ ቢያውቁ ከጀርባ የሚጭናቸው የሚያወራ ምናምን ሊኖር ይችላል። የነሱ ዓላማ እሱ አይደለም። ክርስቶስን ለማገልገል የእግዚአብሔርን ቤተክርስቲያን ለማገልገል ነው የመጡትና ግለሰብን ሳይሆን እግዚአብሔርን ታሳቢ ያደረገ ስራ ቢሰሩ ካሉት ከተሾሙት አስተዳዳሪዎች ጋራ በግልጸኝነት እነሱም አባት ብለው አባቶችም ደግሞ ልጆች ብለው ተቀራርበው ተወያይተው መስራት ቢችሉ የሚል ነው ያለኝ። በእኔ በዚህ ልምድ እስካሁን ባየሁት በተሾሙባቸው ቤተክርስቲያናት የነበሩ ሰበካ ጉባኤዎች እስካሁን ልጆች ናቸው። በሁሉ ማለት እችላለሁ። አዲስ አበባ አንድ 5 ቤተክርስቲያናት አሁን ይሄኛው 4ኛ ቤተክርስቲያን ነው ማለት ነው። ክፍለ ሀገር ደግሞ አንድ ቤተክርስቲያን ላይ ያስተዳድር ያለው 5 ቤተክርስቲያን ላይ ያስተዳድር ያለው እስካሁን ድረስ በእኔ ዘመን ሰበካ ጉባኤ ሆነው ተመርጠው ሲያገለግሉ የነበሩ ምእመናን ያው ሚዲያውን ያያሉ፣ ምስክሮች ናቸው፣ ልጆች ናቸው። እስካሁን በናፍቆት አገኛቸዋለሁ፣ በናፍቆት ያገኙኛል። ይሄ ነው ትርፋችን። ትልቁ ትርፋችንም እሱ ነው። ምእመናን ወደኛ መጥተው ሊያገለግሉ በመጡ ቁጥር የኛ ልጆች ሆነው እኛም የነሱ አባት ሆነን በፍቅር ተጠያይቀን እንዴት ናችሁ ተባብለን መኖሩ ነው የሚጠቅመው እና ተጣልቶ እንደው ተጨቃጭቆ መለያየት በጣም መጥፎ ነው እላለሁ።